Diae kahegara diae ka enteso nagi dia hai koi kien. Amen. Amen. Ese taso asi ai kena. Taso asi ai kena. Ne ni daro azam atas. Ya? Amara to ne wala to azam. Daro ye karasa daro waga kantarasa. Na endau ta gape hai kara shempia ko oga kagarasa. በጣም የክሮ የሆበ ያደራዚ ታሪክ ለምን እንደሆነ አላውቅም ልብ ወዘናይ ነጌ ከሂ ቆሳል መስንጥስ አጥንዶ ምት ቆሳይታም ወዘና አካማና ያው አሜን እስኪና አይሳክ ያሳም ይሸጣ በናዝሬቱ በኢየሱስ ስም ከዚህ ደቂቃ ጀምሮ የሞት አዋጅ ሁሉ ይፈስ። አሜን። ከዚህ ሰዓት ጀምሮ ጌታ ሆይ እኔ ጸልያለሁ አኒ አይስ ጸሎት ሆይ አሜን። ኦሶ ነኝ ቦንቻ አሜን። አይ ቢያጋ ቡታ ቁጫ አሜን። አንጃ አሜን። ኢየሱስ አሜን። ወሳስ አሜን አሜን ወዳይ ኦሳኒና እሺ ኑና ዲያጌ Adi, haro betul. Agen naik. Kebetulan Yesus itu. Kau tu kan? Makai itu. Cantum. Amarnya mana masjid. Ya cincin lagi cukup. Metro. ያችን ቀይ የለበሰችው እዚህ ነው። ቀይ የለበሰችው ኦሮሞኛ የምትችለው አንተ ቆይ አማርኛ አትችልም? ማሎ ካያቦ ምንድን ናት? ለአንተ ሚስት ናት? አንበሳ ደህና ነሽ? ቆይ እሱ ይችላል ኦሮሞኛ አካም ጀርቱ መቼ ነው የተጋባችሁ? እንዲሁ ነው የተጋባችሁ? ሰላም ተባባላችሁ? ከዛ አንድ ሆናችሁ? ጎበዝ ናቸው። እሺ የት ቸርች ነው የምትባለው? አይ እዚህ ሳምንት አዲስ ናት? እዚህ ከተማ ሙሉ ገብታችኋል ወይስ ተመልሳችሁ ትሄዳላችሁ? ገብታችኋል? እሺ ከገባ እኔ አንድ ነገር ልንገር። አሁን እናንተ ከተጋባችሁ ገና ቅርብ ጊዜ የተጋባችሁ እንደዚህ ተዋውቃችሁ እናንተ ግን አሁን እኔ ማየው ነገር ከባድ ስለሆነ አሁን በአስቸኳይ ምንድነው የምትሆኑት? ጋብታችኋል። ከዚህ በኋላ የጋብቻ ትምህርት ተማሩ። እሺ ትዳር ምን እንደሆነ ትዳር ማለት ካገቡ በኋላ መተው ወይ ተጣልተው የሚለያዩበት አይደለም። እኔ ማየው ነገር ስላለ እናንተ አሁን ተጋባችሁ ስምምነትን በመካከላችሁ ሊያጠፋ የገባ ያለ ይባል ያለ ከተጋባችሁ ቅርብ ጊዜ ነው አይደለ? ተጣልታችሁ አታውቁም እናንተ ያ አንድም ቀን ተጣልታችሁ አታውቁም? እና ካለ ግን እነዚህ ልጆች ቅርብ ጊዜ ነው በተጋቡ አመት ሳይሞላ ሊለያዩ። ስለዚህ እኔ ደግሞ እንዳይለያዩ በመካከላቸው እግዚአብሔር እንዲከብር ጸልላችኋለሁ። መጸለይ ብቻ አይደለም። እሱ አሁን የውጭ በር ይከፈትላታል። ይሄ ምንድነው? ፓስፖርት ያለው የውጭ በር ትጀምራለች፣ ትሄዳለች። ግን ከመሄዷ በፊት አንተ ጋብቻ መማር አለብኝ። ጋብቻ ከተማረች እዛ ሄዳ አንተን አላውቅም አትልም። ግን እንጂ ከሄደች አንተ ማነት ነው። ስለዚህ እግዚአብሔር አምላክ ሊያከብራቸው ስለሆነ አጋንንት ደግሞ ግራ ጋብተው እነሱን ተስፋ አስቆርጦ ሊመታቸው ነው። እኔ ምንድነው ማየው እቺን ልጅ የራስ ምታት ሲለቀቅባት ሲያማታ ያለ እነሱ ቤተሰብ እናንተ እዚህ መታ ነው ጌታ የተቀበለችው ወይስ እዛ እነሱ ቤተሰብ እናት የት ነው ያለችው? አትከ በጀርቲ ጅባት ነው አምቦ። እሺ አባትም አምቦ
ኦቦ አዲስ አበባ ተለያይቶ ነው ያሉ። እሺ ከሷ ጋራ እነሱ ቤት ውስጥ እኔ 1 2 3 4 5 6 ሰው ነው ማለት ስሪዳ እና 6 ልጆችን አያለው። እነሱ 6 ሰዎችን ደግሞ አሁን እናንተ መካከል እናንተ ሁለታችሁ 6 ልጆችን ስትወልዱ አይ ማሎ ገና ልጆች ሆናችሁ ለምን ተጋባችሁ? የሚገርም እነዚህ ልጆች የሚገርም የእግዚአብሔር ክብር በመካከላቸው ሊገለጥ ነው። ነገር ግን ሰይጣን 1 ዓመት ሳይሞላ ሊለያቸው ነው። እኔ ዛሬ ጸልያለሁ፣ መርገም ከህይወታቸው ይሰበራል። አሜን። አሁን አንተ ትሁት ነህ አይደለ? አንተ ትሁት ነህ አይደለ? አንተ ጸባይተኛ ነህ። አንተ ነው አማርኛ አትችልም። አንተ ጸባይተኛ ነህ፣ እሷ ጸባይተኛ ናት። እኔ ግን መንፈስ ቅዱስ የሚለኝ አንተን አመለኛ። በቃ አንተ አመለኛ፣ እሷ ትሁት ናት። አንተ ካልክ ከተናገርክ አትመለስ። ትናገራለህ። አንተ ግን ጸባይተኛ መስል በቃ እሷ ታውቃለች። ጸባይተኛ ምንድነው ስለዋልኩ ግን እኔ ማየው የሚያናድድ ነገር አያለሁ። ትናገራለህ። አንተ እውነት ካልወጣ በጣም ነው እንትን የምታደርገው። ትበሳጫለህ። እሺ ከዛሬ ቀን ጀምሮ አትበሳጭ። እሺ እግዚአብሔር አንተን ከሷ ጋር ሲያገናኝ ዓላማ አለ። ቁጭ ብላችሁ ጋብቻ ትምህርት ተማሩ። በቤታችሁ ታላቅ ነገር ይሆናል። 2 ሴትና 4 ወንድ ትወልዳለህ። ታዝጆቻችሁ አርካ ተያዝ በጌታ በኢየሱስ ስም እጅሽ ከበር ይሄ እጅሽ አርካው ልካስ እሺ በኢየሱስ ስም እቺን ብላቴና ነገሯን ለማምጣት ህይወቷን ለማጎስቆል ዘመኗን ለመብላት የወጡ መናፍስቶች ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ከዘመኗ እንዲመቱ ከህይወቷ እንዲመቱ ከመንገዷ እንዲመቱ በኢየሱስ ስም ጸልያለሁ። በትዳራቸው መካከል ጣልቃ ሊገባ የወጣ መንፈስ በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። እሺ አብርሃም የሚባለው ሰውዬ የት ነው ያለው? አንቺ ስትነያ ክፍል ላይ ተማርኩ አራተኛ ክፍል አብርሃምን አጣጥሞ በላ አራተኛ ክፍል አብርሃምን አታውቅም። የልጅ እናት እስቲ ተነሽ ካይ በኋላ ታወቀኝ ህፃን ያለሽ አንቺ እሺ ቀይ በቃ ካይ እሺ ጸልይልሻል። እግዚአብሔር መዝገብሽ ይልቃል። አሜን። በቃኝ ድገሚ በቃኝ አሁንም በይ በቃኝ። እግዚአብሔር ወጀብ እየበዛው ህይወት በቃ አሜን። ዋጋ ከፍለሻል። በጣም ታግለሻል። አሁን ግን ይብቃ። አሜን። እግዚአብሔር እንደዚህ ነው ያለኝ፣ የሚጨቃጨቀው መንፈስ ይመታዋል። አሜን። በቤትሽ አንቺን ግራ ለማጋባት የወጣውን መናፍስት እግዚአብሔር ይመታዋል። አሜን። እቺ የማለት ነው እንትን በነገሩ ለልሽም ኪዳን አለ። አሜን። ተነግሮላታል። ነቢይ ናት ተብላለች። ያ ዶክተርም ጨምሩ። አሜን። እቺ ልጅ አይኗ የተከፈተላት ልጅ ናት። አሜን። ስትወልጂ አንቺ በብዙ እንትን ውስጥ ነው የወለደሽው። እግዚአብሔር ዓላማ ስላለባት እግዚአብሔር ያቀደባት ነገር ስላለ ከፊት ለፊት እግዚአብሔር ታላቅ ነገር ስላዘጋጀ ሰይጣን በማይጠር ውስጥ ነበር እሷን ለመግደል ያቀደው እና እግዚአብሔር አምላክ አንቺ ስትወልጂ ጠላት በብዙ ክርክር መካከል በብዙ ውጣ ውረድ መካከል አንቺ ሰውን ትወልጃለሽ፣ ሰው ግን አንቺ ነው ወደ ኢየሱስ አባ እንደዚህ ብለው አጠገብ ያለው ሰው ከወደደ ለራሱ ጉዳይ፣ አንተ ግን ሰውን መውደድ አታቁም።
መንፈስ ቅዱስ ምንድነው የሚለኝ? ያጎረሰሽው እጅስ ይዶታል አጎርሰሽ እግዚአብሔር አምላክ ያለፈሽው መስመሮችን በሙሉ ያሳይታል እና በጣም ብዙ ውጣ ውረዶችን በጣም ግራ የሚያጋቡ መንገዶችን ሁሉ አልፈሻል። አሁን ግን በመንፈስ ማያው ቁልፍ ወደ እጅሽ ገብቶ እንደዚህ በሉላት። በጌታ በኢየሱስም እንደዚህ በሉላት። ተከራይተሽ አትኖሪም በሉ። የራስሽን ቤት በሉ ወደ እጅሽ ሲገባ እናያለን። እኔ እጄ ሰው ቤት ላይ እየኖረሽ አላየሁም። ማያው በራስሽ ቤት አሜን። ተከራይታችሁ ምጨቃጭቅ መንፈስ ይመጣ አሜን። አንቺ ወታደር ግቢ አትኖሪ፣ እንትና ግቢ እዛ ግቢ አትኖሪ፣ እዛ ግቢ የራስሽ ግቢ አሜን። ምን ነው አረ ምን ነው እኔ ለነዚህ ልጆች ጸልያለሁ። ተነሽ አንቺ ተነሽ። እግዚአብሔር ከዚህ ቀን ጀምሮ የሚያስጨንቀውን ከዘመንሽ መጥቻለሁ፣ የሚከራከረውን መጥቻለሁ። በጣም የሚገርም ክብር ወደ ቤታችሁ ገብቷል። አሜን። ትዳራችሁ ላይ ሰላም ነገርን ለማሳጣት የገባ መንፈስ በኢየሱስም ተመታ። አሜን። በኢየሱስም ተመታ። አሜን። እንደዚህ ያደርግልሻል። አሜን። የሰማይ አምላክ አሜን። እንደዚህ ይብቃሽ። አሜን። መጨነቅ ይብቃ። ግራ መጋባት ይብቃ። እግዚአብሔር እስከ መቼ ነው አታዩ? ለአንተ እኮ ግልጽ ነው የኔ ነገር፣ ለአንተ ሁሉ ይታያል። ምንም ሳታደርጊ ቤት ውስጥ የሚነዛነዝ መንፈስ ሰብር። ነቢይ ናት፣ አይኗ ተከፍቷል። እቺ ልጅ ዶክተር ናት። ከልጅነት ከተወለደች ጊዜ ጀምሮ ሰይጣን ይዋጋታል፣ ነገር ግን ድል አይነሳም። እግዚአብሔር ያከብዳታል። ተፈጸመ። ጳውሎስ በለዋ ላይ ጸና። በጌታ በኢየሱስ ስም ተነቀለ። በኢየሱስ ስም ተነቀለ። በኢየሱስ ስም ተነቀለ። በአንቺ ላይ የተሰራ መሳሪያ አይከናወንም። አንቺ ከብረሽ ነው የምትኖሪ። እግዚአብሔር ቤት ነው የምልሽ። ወደ ቤትሽ የገባ እንጀራ ሳይበላ እግዚአብሔር መባረክ መባረክ። አሁን የሚመጣው ልጅ ስላለ ተዘጋጅ። ኧረ ምን ነው ይምጣላት። ከየት ነው የሚመጣው? ከየት የሚመጣ ነው? ምን አለ? ነገሮችን ሁሉ እግዚአብሔር አስተካክሎ ይሰራል። ለማርያም ምንም በሌለበት ልጅ ከሰጠ እግዚአብሔር አይሰጥም? አይሰጥም? ማን ነው? ለሃና የለም ተዘግቷል። ማይጸኗ ዝግ ነው። እኔ አንድ ነገር አውጃለሁ በህይወታችሁ ላይ ስትፈልጉ ከእናንተ የራቀ ወደ ህይወታችሁ ይመለስ። አሜን። በኢየሱስም ይመለስ። አሜን። ልጸልላችሁ ልጸልላችሁ። እስቲ ያገባችሁ እጅ አሳዩ። ያገባችሁ እሺ አውርድ። ያላገባችሁ አሳዩ እስቲ። ያላገባችሁ እጅ አሳዩ።